መድኃኒዓለምን ሴክስ ሲያረጉ የኢትዮጵያ ቲክቶከሮች በደንብ ነው የሚቀራረጹት። ረግጬ መነግራችሁ የዛሬ ዓመት ተናግሬዋለሁ። ለምን እማቆ ታሪክ አለ። ሁሉም ይኸው ልጄን ድጋሚ ያሳይ ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። በቃ ማብራራት ያለብኝን አብራርቻለሁ። አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታ መጣ። እርኩስ መሆንን ስላየው ነው። አስመሳይ ሰው ነህ፣ የመጨረሻ አስመሳይ። ካንተ የሚበልጡ ሰዎች ሲመጡ በድንብርብር የሚወጣ ሰው ነህ። አዶናይን አይቻለሁ። አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21 ሄርት ቱ ሄርት ከኢትዮ ኢስታንቡል ሆስፒታል ባለቤት ወይም መስራች ከሄርት ቱ ሄርት መስራች ጋር በመሆን ጆን ዳንኤል የሚታወቀው በሞራሉ ላይ ደብድቧት አለኝ። ደብዳቢ ነው ራሱ እኮ ብሎ አለኝ። ሰይፉ ፋንታውን ሾው ስትሄዱ እኔ ተደባዳቢ ነበርኩኝ፣ ሴትም ወንድም ነው የምደበድበው። ጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። ራቁቷ ደምስ ነው ቤቴኛ እኔ ተሳቀቅኩኝ። አስተውለኝ አይደለም ምን ይባላል? አዶናይ መጣ ማለት ነው። ሰው እንዳይሽ ስታሳይ ነው ረጥተን ሰው እንዳይሽ ማንም የለም ብቻ ነው። አስተርየቱም አሁን የገባው ሆስፒታል አይተኝም ወደ ወባ አውሪ ምን ይባላል? እሷም ፍቅረኛ አላት፣ እሱም ፍቅረኛ አለችው፣ ልጅ አለው። ይሄ የሁለታቸውም ጥፋት እኮ ነው። ጆን ዳንኤል ልጅ ያለው ፍቅረኛ እያለችው በውስጥ ጃኒን ያወራት ነበር። ጃኒም ከአዶናይ ጋር ፍቅር ጀምራ እዚህ ደግሞ ከጆን ዳንኤል ጋር ታወራለች በውስጥ ማለት ነውና እዚህ አሁን ያወጣው ጆን ዳንኤል ጃኒ ይመታኝ ነበር ይደበድበኝ ነበር ምናምን ስላለች ነው ይሄን ተናዶ ያወጣው ማለት ነው። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እዚች ጋር ግን ሳክስ ናት። ሰይፉ ላይ ቀርበው ምን ብሎ ነበር? እኔ በጣም ተደባዳቢ ነኝ፣ ወንድም ሴትም ነበር የምማታው ብሎ ነበር ሰይፉ ላይ ቀርበው ማለት ነውና እዚህ ጋር ደግሞ እኔ ጭራሽ ወንድ ልጅም አልነካም እያለ ነው። እስቲ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማረግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም። እዚህ ጋር ምን አለ? እኔ ልጅ ስላለኝ ፍቅራችንን ሊቀጥል አልቻለም አለ። ይሄ ማለት ናዮን አይወዳትም ማለት ነው። ምክንያቱም መሀላቸው ላይ ልጅ ስለተፈጠረ ነው እንጂ ናዮን ወዶ ጃኒን ጠልቶ ሳይሆን ልጅ ስለተፈጠረ ነው የተለያዩት ማለት ነው። አሁንም እነዚህ ሰዎች ሁለቱም ጋር ፍቅር አለ ማለት ነው። ጆን ዳንኤልም ጋር ጃኒም ጋር ማለት ነው። ለብሽም
ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ፣ በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ፣ ተይኝ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ፣ በቃ አዲስ ህይወት አለኝ የራሴ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ ከአዶናይ ማለት ነው ፍቅረኛዋ ይመጣል እሱ መጨረሻ ላይ ራቆቴ ነው ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። አሁን እኔ የገረመኝ ጃኒ ያወጣችው ማስረጃ እና ጆን ዳንኤል ያወጣው ማስረጃ የተለያየ ነው፣ ፍጹም የተለያየ ማለት ነው። እሷ ያለችው ይመታኝ ነበር ብላ በፎቶ በስክሪንሻት ይዛልን መጣች አይደል? ጆን ዳንኤል ደግሞ አሁን ፍቅረኛ እያላት ቺት ታረግ ነበር እያለ ነው። ምን አገናኘው? ቺት ማድረጋችሁ የሁለታችሁም ጥፋት ነው፣ እሱ የራሳችሁ ጉዳይ ነው። እዚህ ጋር ግን እሷ ምን እያለች ነው? ይመታኝ ነበር ነው ያለችው። አንተ ደግሞ ወጣ አልመተዋትም ማስረጃ እንዲህ ነው ማለት ነበረብህ። ጆን ዳንኤል የሚያሳየው ሌላ፣ ከአዶናይ ጋር ለማጣላት ማለት ነው። ጆን ዳንኤል እየሞከረ ያለው አሁን ከአዶናይ ጋር ይጣሉና ጃኒ ብቻዋን እንድትቆም ማለት ነው። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም። መድኃኒዓለምን ሴክስ ሲያደርጉ የኢትዮጵያ ቲክቶከሮች በደንብ ነው የሚቀራረጹት። አስረግጬ የምነግራችሁ የዛሬ ዓመት ተናግሬዋለሁ። ለምን እማቆ ታሪክ አለ። ሁሏም ለቤተ ክርስቲያን ለመድኃኒዓለም ራሱ በጉልበታቸው እንደዛ ይጸልዩ ያየሁት ቪዲዮ እኔማ አለ። ከዚህ በፊት አላወራም፣ አይመለከተኝም። በግብ ስር ሆኖ ይተያዛለ። ጌታ አምላክ በጉልበታቸው እንኳን ላንተ እንዲህ ተበርክከው አልጸልዩ ስንት ነገር ሲያደርጉ የተጣሏቸው ሰዎች ከሀስ ከፈ ሚስጥሩን ንግር አድርገውኛል። አሁን ተጣልተናል። ያኔ ሳንጣላ ግን ከሀስ ከፈ ያለውን መረጃ ሁሉ ነግረውኛል። ሁሉ ንግር አድርገውኛል። ማርያምን ድብልቅ ካለ እኔም ደግሞ ያየው የሰማሁት ወሬ ሁሉ ንግር አደርጋለሁ። በቃ የሰማሁት ወሬ አለ። ማርያምን ነው የምላችሁ። ማርያምን የዛሬ ዓመት አታስታውሱም? ተናግሬ ነበረ። የሚሰማኝ አጥቼ ትቼዋለሁ። አውቃለሁ የማን ቪዲዮ እንዳለ ምን እንዳለ ሁሉ ማምላክን አውቃለሁ። ሁሉ ማን እንዳለ አውሪያራ ጌታዊ ተውኝ ያለብኝ ይሄው አባቴ ሙትን ያኔ ያልተጣላዋቸው ሰዎች ነግረውኛል በሰላሙ ሰዓት። ወሬው ግን ከወጣ ቪዲዮ ከወጣ ግን በደንብ እናብላላበታለን። አረ ነገር እምቢ ማርያምን የዛሬ ዓመት ታሃ እስከፈ ነው ማርያምን ይነገሩኝ እመቤቴ ታሃ እስከፈ እኔ ተውኝ። አይ ሁለት ሰው ብቻ ማአት ነው እንዲህ ነው እንደ ቺን ነው የሚለው ይነካካሉ እንዳለ እግዚአብሔርን እንዳለ እንዲህ ነው የሚነካኩት። ቪዲዮ የተቀራረጹት አዳሚ ያገዛ ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርጋለሁ።
ይኸው እናትና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ጆን ዳንኤል እዚህ ጋር እየማለበት ያለው እኔ አልመታኋትም ብሎ ሳይሆን አሁን ያሳየን ሌላ ምስል ማለት ነው። እጇ እዚህ ጋር እንዲህ የተተረተረው እኔ አላረኩትም ራሷ ነች። ይሄ ምስል እሷም አልወጣችው እሱን ያደረገኝ አላለችም። እሷ ያለችው እዚህ ጋር የመታትና እዚህ ጋርም ፊቷ ምናምን ያለችው። አሁን ልጄ ይሙት ብሎ የሚምለውን ግን ጃኒ ስላለችው ጉዳይ ሳይሆን ስለሌላ ነው። ነገር ግን ብዙ ሰው ልጄ ይሙት ብሎ ስለማለ ጆን ዳንኤል ለጃኒ አልመታትም ማለት ነው ብሎ እየተናገረ ነው። ታቷ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ ራሳችሁን እንደመመረሽ ነው። ይሄው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይሄው ያያችሁ ካል ሌላም ቪዲዮዎች ሌላም ነገሮች እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔ የላክልኝ ቮይስ አለ፣ አንተ ማስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ። እሺ ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ታቻላችሁ ጃንዋሪ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር አይደለ? ይታያችኋል? ሚስኮል አደረገች አያለች እዛውና ከዛ በቀጥታ ደወለች። እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላ ብራ ነው። አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ይኸው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። ይሄ ትክክል ነው። ባይዘው የአሁኑ የጥምቀት በዓል ነው የደወለችው ጃኒ ራሷ ማለት ነው። ነገር ግን አሁንም ይሄ ጆን ዳንኤል የሚያወራውን ጉዳይ ሌላ ነው። ፍቅረኛ እያላት ከኔ ጋር ታወራ ነበር፣ ከኔ ጋር ትጀናጀን ነበር ነው እንጂ ስለ ቁስሉ ስለ ምኑ ጉዳይ እየማለ እስካሁን ምንም ግልጽ የሆነ ወሬ አልተናገረም። ይሄው ከ20 ቀን እኮ ይሄው 24 አይደል ከ17 24 የሚለው 24 ሌላ ሚስጥር ነው እያወጣ ያለው ይሄ ጆን ዳንኤል። ዓመተ ምህረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርሱ ጋይስ፣ እዩትና በኋላ ላይ ተረጋግጠው ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህ ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ? ደውሎልኛል። አድናይ ደውሎለታል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ይሄ ነው ትክክል። ከሁላችሁም እድል አሰጣችሁ ያለ ጥያቄ ጆከር የጃኒ ፒክቸር አድርጎ ግን ለጆን ዳንኤል ነው ያገዘ ያለው ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁ ጥያቄ የሚሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለምን አይጠይቁትም? ስለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት። የቱ አካውንት? ስለሱ አካውንት መዘጋ አዘግታል አካውንት እኔ እንዴት አዘጋሉ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከሪ አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን እንትን ልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ
እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር ያመሰግናለሁ ወንድሜ። ኧረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ። እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው ያንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ። አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታ መጣ። እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዛ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ በቃሽ። ጥሯት፣ ጃኒን ጥሯት። አዶናይ በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት አዶናይ። በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት አዶናይ። ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢዩዝ የተደረገች ሪሌሽንሺፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ እንደ ውሻ መቆጠሩ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው። እርኩስ መሆንን ስላየው ነው። አስመሳይ ሰው ነው። የመጨረሻ አስመሳይ። ከአንተ የሚበልጡ ሰዎች ሲመጡ በድንብርብር የሚወጣ ሰው ነው። ስለዚህ ክብርን ያሳየ አይደለም። በሴት ልጅ ክብር ያየነው አዶናይን አይቻለሁ። ማንም የፈለገው ማለት ይችላል። አዶናይን ሴት ልጅ ሲያከብር አይቼዋለሁ። አዶናይ የሴትን ክብር ጠንቅቆ የሚያውቅ እንደሆነ በደንብ አድርጌ አይቼዋለሁ። ጆን ዳንኤል የሴት ልጅ ክብርን አይተንበት አናውቅ። ሶሻል ሚዲያ ላይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21 ሄርት ቱ ሄርት ከኢትዮ ኢስታንቡል ሆስፒታል ባለቤት ወይም መስራች ከሄርት ቱ ሄርት መስራች ጋር በመሆን የሄርት ቱ ሄርትን ፋውንዴሽን ለመመስረት እዚህ ዲሲ ላይ ቀጠሮ ተይዟል እና የሄርት ቱ ሄርት ደግሞ አምባሳደሩ ነው እሱ። ሶ አዶናይን እንግዲህ እናየዋለን ማለት ነው ማርች 21 ማለት ነው። በሚቀጥለው ወር እንግዲህ ኦልሞስት ከአንድ ወር በኋላ ሶ አሁን ላይ ደግሞ ኢትዮጵያ ውስጥ አሁን እየተካሄደ ባለው እኔ ሁለቱ ልጆች ደርቢ ሆኑ ብዬ ነበር። እኔ መጀመሪያ የክፍለ ሀገር ልጅ እና የአዲስ አበባ ልጅ ይዞ ብዬ መጀመሪያ ላይ ያይቻቸው ነበር ከጆን ዳንኤል ጋር እና አሁን ላይ እየተፈጠረ ያለው ነገር በጣም አሳፋሪ ነው። ሁለት በጣም ብዙ ተከታይ ያላቸው ያውም ወጣቶች ማለት ነው እርስ በርስ ተደጋግፈ እንደማደግ እርስ በርስ አንዱ አንዱን ይጥላል ማለት ነው። ስፔሻሊ አዶናይን መጣል በጣም ከባድ ነው። በተለይ ለጆን ዳንኤል የምትሄድ ከሆነ በዛ መልኩ ነው የምትሄድ አይነት ልጅ አትመስለኝም ነበር። አሁን ነው አሁን ላይ ግን እየወጣ ያለው ነገር በጣም ከባድ ነው። ስለዚህ አንተ እድሜን ማርዘም ከፈለክ ማለት የሆነ ባለ እውቅና ራስን በደንብ ማሳደግ ከፈለክ እንደዚህ አይነት ነገሮች ላይ ዋይ ለምን አንተ እየሰራ ያለው ነገር እኮ በጣም ምርጥ እኮ ነው። አሁን ኦሮሚያ ክልል ላይ የሰራው ነገር በጣም አሜዚንግ ነው። ያንን ይዘህ መቀጠል ነው የሚሻለው ወይስ ከተፎካካሪዎችህን እዚህ ጋር ከነሱ ጋር ጦር መማዘዝ ነው? ከህዝብ ጋር ነው የምትጣላው። ይሄ አካሄድ ቶታሊ አያስኬድ። ባህሪ ሊሆን ይችላል እንደዛ፣ ግን አያስኬድም። ባጭር ነው የምትቀጨው። ስለዚህ ያለህን አቅም በሌላ መልኩ ተጠቀመው እንጂ እነዚህ ልጆች እሷንም እሱንም አሁን ላይ እያረክ ያለው ነገር በጣም የሚያሳፍር ነው። አዶናይ ይሄ ሁሉ ጉድ ያውቃል ወይ? በእርግጠኝነት የሚያውቃኝ እሱ ነው ጥያቄው ማለት ስገምት፣ ወይም ደግሞ አውቆ በይቅርታ የተተላለፈ ነገር ይመስለኛል። አዶናይ ይወቅ አይወቅ አላውቅም፣ ግን እውነት የሆነ ነገር ከሆነ ግን አዶናይ ያሳዝናል። ግን እቺ
እችን ብቻ ልናገር። ተፈለጋችሁ እንደፈለጋችሁ ስደቡኝ፣ እርግጥ አርጉኝ። እችን ተናግሬ የምትረግጡኝ ከሆነ አይቼ ነገ ደግሞ በደንብ እርግጥ አርጌበት የመጣ ይምጣ ብዬ እላለሁ። ጆን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው። እኔ ብላችሁ ግን ቆይ አሁን ጆን ዳንኤል በብዛት በአካውንት ይታማል፣ ያዘጋል ምናምን እየተባለ ይታማል። ለምን መረጃ እናወጣ ማለቴ? እኔ አሁን አንድ ጊዜ ማልዋሸው ነገር ያኔ ድሮ ስንጣላ እሱ ምን አለኝ? እኔ ተናዶ ነው ግን ያኔ ተናዶ ነው ስንጣላ አካውንቱ አናዘጋ ምናምን ነገር ሲሰምቻ ያ የቆየ ነው የምላችሁ። አሁን ግን መረጃ ያስፈልገናል። ጆን ዳንኤል አካውንት እንደሚያዘጋና እንደማያዘጋ መረጃ ያስፈልገናል። ምን ትላላችሁ? ምን ትላላችሁ? መረጃ ያስፈልገናል። አሁን ጆን ዳንኤል የቲክቶክ ካምፓኒ ውስጥ አብሮ እንደገባ ማጣራት ፈልጋለሁ። ማርያምን በቃ ጆን ዳንኤል አካውንት ያዘጋል እየተባለ በጣም ይታማል አይደለ? ማስረጃ ቢመጣልን ደስ ይለኛል። እኔ ያለ ማስረጃ ሰው መፈረጃ አልፈልግም። አሁን ጆከር የእሷን ፎቶ ለጥፎ እሷን የሚደግፍ መስሎ ጆን ዳንኤልን ነበር እየደገፈ ነው። ጆን ዳንኤል መጥቶ ይላችሁ እዚህ ጋር ያሳየው ምንድነው? ራሷን ትቆርጥ ነበር ምን ታደርግ ነበር ብሎ ኦሬዲ በሞራሏ ላይ ተጫወተባት። ጆን ዳንኤል የሚታወቀው በሞራሏ ላይ ደብድቧት አለኝ። ደብዳቢ ነው ራሱ እኮ ብሎ አለኝ። ሰይፉ ፋንታውን ሾው ስትሄዱ እኔ ተደባዳቢ ነበርኩኝ፣ ሴትም ወንድም ነው የምደበድበው። አብሾ አለብኝ ብልጭ ካለብኝ እኔ ካልኩኝ ዝም ብዬ መደብደብ ነው እና ያስታውቃል። በጣም ነበር የምትፈራው ጃኒ በጣም ነበር የምትፈራው። አሳዘነች ጃኒ፣ ምስኪን ናት ጃኒ፣ በጣም የምታሳዝን። እሷ እኮ 5 ፓውንድ 5 ኪሎ የማትሆን ሴት ልጅ ምን ይላል? በቪዲዮ ራቁቷን ቪዲዮ ላከችልኝ እያለ ሊያዋርዳት እየፈለገ ነው። ስለዚህ ጆን ዳንኤል እነ ዮናስ ሴጋ እነ ምናምን ተሰባስበው ደግሞ አውቀው ድራማ እየሰሩባት ነው። ይገለበጣሉ። እሷን የሚደግፉ እየመሰሉ በኋላ ገብተው ሊገለብጧት ነው። በኋላ ሊጫወቱባት ነው። እቺ ምስኪን ሴት የገዛ ልጁን ነው ማወራ ገባ ተወልዶ እዛ ላይ ላይቭ ሲያመጧት እሷ ናት እንኳን አክብራው የመጣችው ልጅቷ የልጁ ሚስትር የሱ የልጁ ናት። ከዛ ልጁ ስሙ ማን ነው እያለው ላይ ይጠይቃል። ምንም ግድ የለሽ የሆነ ሰው ነው። እኔ በተወሰነ መልኩ እኔ ከእንትና ላይ ይቻል አይሆን ግልጽ ነው መነግረህ። ይሄ ማን ነው ቀነኒን ከገደለው ጋር ነገር ሌላ ነገር ውስጥ እንዳይገባ ይሄ ነገር መስተካከል አለበት። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።